ሰላም እናንተ ይሁን ተመልካቾቻችን እንደምናላችሁ። የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን እነሆ ጀመረ። በዚህ ዝግጅታችን ዛሬ ደግሞ ለየት ባለመልኩ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ ጋር ቆይታ የምናደርግ ይሆናል። እንግዲህ በሁለተኛ ጊዜ በመገናኘታችን ነው እና ዛሬ ስንገናኝ ኢቫንጀሊካል ሚዲያ ኔትወርክ ተመስርቶ አዲስ ተገናኝተናል። በዚህም ፓስተር ዶክተር ጌትነት አመሰግናለሁ። በአዲሱ ሚዲያችን እንደገና ደግሞ እንግዳ ስለሆነ አመሰግናለሁ። እንግዲህ አዲሱ ሚዲያችን በሱን ጀምርና ያው ትልቅ አስተዋጽኦ ነው ካውንስሉ ያደረገው። አንደኛ ሚዲያውን አሳልፎ በመስጠት በተጨማሪም ደግሞ ለሚዲያው ቢሮና ተሽከርካሪ እስከ መስጠት ድረስ ደርሷልና የራሱን ነገር ሌሎች በማካፈሉ ይሄ ትልቅ ምሳሌ ነውና በዚህ አጋጣሚ እንደው ስለ አዲሱ ሚዲያ ትንሽ ተናግረን ወደ የሚቀጥለው ሀሳባችን። መልካም። ያው የተለየ ብዙ ነገር ያው ብዙ የአንደርስታንዲንግ ጋፕም እንዳይኖር እንግዲህ ቀድሞም የካውንስሉ የሆነ ነገር በሙሉ የአባላቱ ነው። አስቀድሞም ካውንስል ስንል ያው የካውንስል አባላቱንም ጭምር ስለሆነ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አደረጃጀት አለው የራሱ። በዛ አባል የሆኑ ቤተ እምነቶች ልዩነቱ የአድሚኒስትሬሽናል ፓርቱን የካውንስሉ ጽሕፈት ቤት ብቻ የሚያስተዳድር የነበረውን ያንን ግን በጋራ ማስተዳደር የአየር ሰዓቶቹንም በጋራ ማኔጅ ለማድረግና ለመጠቀም እንዲያስችል እና የአየር ሰዓት ከመከራየት እነሱ እንደ አንድ ባለቤቱ ነው በጋራ ማኔጅ እንዲያደርጉት ፈቃደኛ የሆኑ የካውንስሉ አባላት ጆይን የሚያደርጉበት ነው። ብዙም ውስብስብ ነገር የለውም። ብዙም የግንዛቤ ክፍተት መፍጠርም የለበትም። ነገር ግን መስፋት አለበት። ትልቅ ሚዲያ ያስፈልገናል። የካውንስሉ አባላት በጋራ ሆነው ቢያስተዳድሩት አስተዳደራዊ ነገሩን ትልቅ ስቱዲዮ መገንባት ይቻላል። ሰፋ ያለ ስታፍ እንዲኖር ማድረግ ይቻላል። ማለት ሊሚት እንዳይሆን ተደራሽነቱንም በዛው ልክ ማስፋት ይቻላል እና ከዛ አንጻር ነው። ምናልባትም አሁን ወደፊት ዝርዝር እቅዶች እየወጡ በአባላቱ በኩል የሚሰራ ይሆናል ማለት ነው። ካውንስሉ ከዚህ ቀደም እንደሚታወቀው የራሱ የሚሰራቸውን በተለይ በዋና ጽሕፈት ቤት በኩል ብቻ የሚሰሩ ስራዎችን ነው ሞር ሲሰራበት የቆየው። አልፎ አልፎ ደግሞ ዜና ዘገባዎች ከአባል ቤተ እምነት ይሰራል። በዚህኛው ግን አባል የሆኑ በሙሉ እንደ ባለቤት የሚያስተዳድሩ በሙሉ ሙሉ አቅማቸውን ኢንቨስት ያደርጉበታል። ሙሉ በሙሉ በሚዲያው ተጠቃሚ ይሆናሉ ማለት ነው። ሰዓቱን ይከፋፈላሉ፣ በዛ ልክ ያደርጋሉ፣ ይገለገሉበታል ማለት ነው እና በዛ ያው እኛ ደስተኛ ነን። አብረን በመስራት አልተለመደም በእኛ ሀገር ላይ እንደዛ ነገር ብዙ በጋራ ማስተዳደር በጋራ ማምራት ስላልተለመደ እንቸገራለን እንጂ በሌሎች አካባቢዎች የተለመደ ነው። ትላልቅ ፕሮጀክቶችን በጋራ ማስተዳደር በጋራ መምራት የህዝብ ማድረግ ለጋራ ነገር ቅድሚያ መስጠት እነዚህ ነገሮች ቢለመዱ ወደፊትም በተለያየ ተቋማት ጥሩ ነው ያስባሉ። አንድ ብቻም በቂ አይደለም። 2-3 ራሱ ሊኖር ይችላል ወደፊት። ይሄ አንድ ነው። ወደፊት ሌላም ተጨማሪ ሌሎች ደግሞ አባላት ሰብሰብ ብለው እንደዚህም የተለያየ ሚዲያ ሊያቋቁሙ ይችላሉ። ስለዚህ ያው የሚዲያ ተደራሽነት የሚያልቅም አይደለም፣ በአንድ ሚዲያ የሚሸፈንም አይደለም። በጣም ግዙፍ የሆኑ ትላልቅ ሚዲያዎች ያስፈልጋሉ። በዛ ታሳቢ አድርገው በጋራ መስራቱ በጋራ መግፋቱ ኖር ውጤታማ ያደርገናል ብዬ አስባለሁ። እንግዲህ ትልቅ ስራ ይጠብቅባችኋል። እናንተም አሁን ወገባችሁን ታጥቃችሁ የእነዚህን አባላት ፍላጎት ከማሳካት አንጻር፣ ከማጣጣም አንጻር፣ ተደራሽ ከማድረግ አንጻር፣ አዳዲስ ኮንቴንቶችን ከመቅረጽ አንጻር ኮንቴንቶች በጣም አስፈላጊዎች ናቸው። ሚዲያና ኮንቴንት አይለያዩም እና አስፈላጊ ኮንቴንቶችን መርጦ በዛ ላይ መስራት በጣም ኢምፖርታንት ነው ብዬ አስባለሁ። በርቱ። እንግዲህ ተደጋግፈን ትልቅ ስራ እንሰራለን። በጣም ነው የማመሰግነው። እንግዲህ ዛሬ ዋና የተገናኘንበት ምክንያት በዛሬው ዕለት በኢትዮጵያ ምድር ላይ ሀገራዊ ምክክር ይጀመራል እና ሀገራዊ ምክክር በኦፊሻል ይጀመራል። በዚህ ሀገራዊ ምክክር ላይ የኢትዮጵያ ቤተክርስቲያን ድርሻዋ ምንድን ነው? ሚናዋስ ምንድን ነው? ምንስ ፍላጎት አላት? የሚለውን እስኪ ለመነሻ እንዲሆን
መልካም እንግዲህ ጥሩ ነው በጣም የአገራዊ ምክክር ኮሚሽን ምክክሩ የሚጀመርበት ነው። አሁን አጀንዳ የማሰባሰብ ስራዎች ከዚህ ቀደም ለአመታት ሲሰራበት ቆይቷል። ከዛም ያው እኛም እንደ ዜጋም እንደ ሃይማኖት ተቋምም አባሎቻችንም መሪዎቻችንም ሁላችን ስንሳተፍ ቆይተናል። አሁን ደግሞ አጀንዳው ተሰባስቦ አልቆ አጀንዳው ይፋ ተደርጎ የምክክር ኮሚሽኑ በያዘው መርሃ ግብር መሰረት ለአንድ ወርና ከዛ በላይ ለሚቆይ ጊዜ ምክክር ይጀመራል ማለት ነው። በዛ እንደ ሃይማኖት ተቋማት እንደ ሌሎችም ሃይማኖት ተቋማት በተሰጠን ኮታ እንሳተፋለን ማለት ነው። በዚህ አጋጣሚ የምክክር ኮሚሽኑን ማመስገን እፈልጋለሁ። የኢትዮጵያውያን ፍላጎታችን ብዙ ነውና እያለፉበት ያለውን ጭንቀት እያለፉበት ያለውን ውጥረት እያለፉበት ያለውን ነገር ሳይ በጣም ጸሎት ያስፈልጋቸዋል፣ እነሱ ድጋፍም ያስፈልጋቸዋል ብዬ አስባለሁ። በዚህ አጋጣሚ የምክክር ኮሚሽን ኮሚሽነሮችን እንዲሁም በዛ ያሉ ስታፎችን በሙሉ በካውንስሉ ስም ላመሰግን እወዳለሁ። ይሄ ደግሞ ታሪካዊ ስራ ነው። እያለፉበት ያለው ነገር ቀላል ስላልሆነ ቢኮዝ እዛ እንዲሳተፉ የተወከሉት አካላት ኢንተረስትን ዝም ብለን ስናስበውም ስናየውም ከዚያም ከዚህ የሚሰማው የሚወረወረውን ነገሮች ሁሉ ስንሰማ በዚህ ሁሉ ውጥረት ውስጥ አልፎ አጀንዳዎችን ቀርጾ መጨረሱ በራሱ ቀላል አይደለም እና እንደ ሀገር ልናመሰግናቸው ይገባል ብዬ አስባለሁ። ሌላው እንግዲህ እንደ ዜጋ እንደ ሃይማኖት ተቋምም ይህ ጉዳይ ታሪካዊ ጉዳይ ነው። መምከር፣ መመካከር ልዩነት የለም ማለት አይደለም። ልዩነት እያለ ግን ማዕከል የምታደርገው ነገር ደግሞ ያስፈልግሃል። ስትመክርም ስትመካከርም እኛ ስንጸልይ ኢየሱስ ክርስቶስን ማዕከል አድርገን እንጸልያለን። ጸሎታችን ደግሞ መጽሐፍ ቅዱስን እንደዚሁ ማዕከል እናደርጋለን። ስትመካከር ደግሞ ሀገርን ነው ማዕከል የምታደርገው። ሀገርን ማዕከል ማድረግ ካልቻልክ አትግባባ። ልዩነቶቹን እንደውም የበለጠ ነው የምታሰፋቸው። አንድ እሱ ነው መታወቅ ያለበት። ማዕከል የምናደርገው ነገር ላይ ማተኮር ያስፈልጋል። ኢትዮጵያን ማዕከል ማድረግ ከተቻለና ለሚቀጥለው ትውልድ ማሰብ ከተቻለ ሰው ይግባባል። ስለዚህ ከእኔነት መንፈስ መውጣት፣ የእኔን ጥቅም መተው፣ የእኔን አመለካከት መተው፣ የመጣሁበትን አንዳንድ ልምዶች መተው፣ የእኔን ፍላጎቶች መተው፣ ግላዊነትን ማቆም፣ እዛ ላይ በጣም የአቋም ለውጥ ማድረግ ያስፈልጋል። እዛ ጋር የአቋም ለውጥ ማድረግ ካልተቻለ በምንም ሁኔታ ክርክሩ ወደ ግጭት ነው የሚሄደው። ክርክሩ ወደ ግጭት የማይሄደው ኢትዮጵያ የምትባል ሀገር አለች። ሁላችንም ለዚች ሀገር ልጆች ነን። እቺ ሀገር ደግሞ የሁላችንም ናት። የእኛም የልጆቻችንም የቀጣዩም ትውልድ ሀገር ናት ኢትዮጵያ። ስለዚህ ኢትዮጵያን ስናስባት ህገ መንግስቱ ላይ ምን ይሻሻል? ኢትዮጵያን ስናስባት የክልል አወቃቀር ላይ ምን ይሻሻል? ኢትዮጵያን ስናስባት እና ጤናማ የሆነ የሃይማኖት ተቋም አወቃቀር ከህገ መንግስቱ ተነስቶ ሰኩላሪዝም የተተረጎመበትን ጤናማ መንገድ በመረዳት በሌሎች ሀገር ያለውን የሃይማኖት ነፃነትንም ዓለም አቀፍ ልምዶችንም አምጥቶ ከኛ ሀገር አንጻር ሲታይ የኔ ሃይማኖት አልተወከለም፣ የኔ ሃይማኖት ከፍ አላለም፣ የኔ ሃይማኖት ስም አልጎላም ሳይሆን ነፃነቱ እንደተጠበቀው ነው። የሃይማኖት እኩልነቱ ከተረጋገጠልን ሃይማኖቶች በነፃነት እምነታችንን ማራመድ የምንችልበት ፕላትፎርሙ ካለን ሌላው የሀገር ጉዳይ ነው። መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም። መንግስታዊ ሃይማኖት የለም፣ ሃይማኖታዊ መንግስትም የለም የሚለው የተቀመጠ ህገ መንግስቱ በግልጽ ያስቀመጠው ነገር አለ። እሱን መርህ አድርገን ከሃይማኖት አንጻር መነጋገር፣ ያን ጊዜ እንግባባለን። እሱ ካልሆነ ለምሳሌ እንደ ወንጌል አማኞች እኛ ብዙ ፍላጎት አለን። በየቦታው ለምሳሌ በእኛ ስም ሐውልት እንዲቆም እንፈልጋለን። በየሆቴሉ፣ በየዩኒቨርሲቲው፣ በየኮሌጁ፣ በየስፍራው የወንጌል አማኞች ብዙ ታሪክ አለን። እኛን ታሪክ የሚገልጡ አባቶችም አሉ። የአባቶችም ሐውልት እንዲቆም ልንፈልግ እንችላለን።
እንደዚህ ነገሮች ምናነሳና ዳይሬክት ኢቫንጀሊካልን የሚገልጹ ነገሮች ይቀመጡልን ምንል ከሆነ አንግባባ። ምክንያቱ ለምንድነው ማንግባባው? ኢትዮጵያ ውስጥ ያለው እምነት ወንጌል አማኝ ብቻ አይደለም። ኢትዮጵያ ውስጥ የመጣ ነገር አለ። ቀድሞ አዳፕት ያደረግናቸው ነገሮች አሉ፣ ሀገር የማይጎዱ ነገር ግን ሂስቶሪካል ሆኖ መቀጠል ያለባቸው ነገሮች አሉ። እነዛን ነገሮች ማስጠበቅ ተገቢ ነው፣ ግን ሃይማኖት ነካ ለማድረግ ነው። ከሃይማኖት ጋር ለማገናኘት ነው። ጊታር እና መሰንቆ አይተክ ይሄኛው የዚህ እምነት ነው ማለት አትችልም። ወይ ደግሞ ኮከብ ወይ ጨረቃ አይተክ ይሄ የዚህኛው እምነት ነው። በእርግጥ እምነቱ የሚጠቀምበት የራሱ ሎጎ ሊሆን ይችላል። እነዚህ ነገሮች በእምነቱ ስፍራዎች፣ በእምነቱ ቦታዎች፣ ለምሳሌ እኛ ኢቫንጀሊካልስ ሎጎ አለን። የዚህ የምታየው እኛ ሎጎ ነው። ይሄ ሎጎ እኔ በየአደባባዩ መቆም አለበት የሚል አቋም መያዝ አልችልም። ሊወክል የሚችለው ሀገርን ሳይሆን የወንጌል አማኝን ብቻ ስለሆነ አሁን ለዚህ ነው የሃይማኖት ተቋሙም ሲነጋገር ሀገርን የሚወክል ነገር ላይ ማተኮር ያስፈልጋል። ፖለቲከኛውም ሲነጋገር ሀገርን የሚወክል ነገር ላይ መነጋገር አለብን። ያለበለዚያ ሁሉም አካል የራሱን ጽንፍ ይዞ ይመጣና ከምክክሩ ይልቅ እንደውም ወደ ልዩነቱን እናሰፋለን እና ኢትዮጵያን ሴንተር ማድረግ አስፈላጊ ነው። እዚህ ላይ መናገር የምፈልገው ቀድሞ ስርዓት አላት ኢትዮጵያ የምትተዳደርበት። እንደ ሀገር እኮ ሀገር አለች። ያለውን ስርዓት ለማፍረስ አይደለም ውይይት የሚደረገው። ያለውን ስርዓት መሻሻል መስተካከል የሚገባውን ነገር አሻሽለ አስተካክለ የበለጠ የተሻለ ለማድረግ የምትነጋገረው እና አንዳንድ ጊዜ ከየቦታው የሚሰማ ገና አሁን አዲስ እንትን ለመፍጠር ውይይት እንደሚደረግ እና ሰው በቃ እንቅልፋቶ ጠዋትም ማታም ቀንም በዚህ ጉዳይ ላይ ሌላ እንትን ውስጥ ገብቶ ይሰራል። ቡድን አድርጎ እንደዚህ አድርጎ ፌስቡክ ላይ የምታያሉ በጣም ጭንቀቶች አሉ ምናምን። ምንም የሚያስጨንቅ ነገር የለም እና ለኢትዮጵያ ሕገ መንግስት እና ለሚቀጥለው ትውልድ የሚወስነው ህዝብ ነው። ህዝብ ደግሞ የሚሻለውን የሚበጀውን ያውቃል። ህዝብ ደግሞ ሀገር ይወዳል። በነገራችን ላይ ኢትዮጵያውያን ሀገራቸውን ይወዳሉ። ሀገራችን በጣም ነው የምንወዳት። ይሄ የሚያጥቆዘው ምናምን እንትን የምታየው ቢሰበሰብ 10 አይሞላም። በነገራችን ላይ የሚረብሸው አብዛኛው ህዝብ ሰላማዊ ነው። አብዛኛው ህዝብ ሀገሩ የሚወድ ነው። አብዛኛው ህዝብ ውይይቱ በሰላም ተጀምሮ በሰላም እንዲያልቅ ለውጥ የሚፈልገው ነው። አብዛኛው ህዝብ ለልጆቹ ለሚቀጥለው ትውልድ የሚያስብ ነው። ይሄ እንደ ሀገር መታወቅ አለበት። ፌስቡክ ላይ 2 ሰው 3 ሰው የሆነ ነገር ወጥቶ ስላስጮኸ ምክክሩ አያስፈልግም፣ ለውጥ ሊያመጣ አይችልም፣ ይሄኛው እንዲህ ካልሆነ በዚህ በሉ የሚለው ነገር ሳይሆን የአብዛኛውን ህዝብ ስሜት ማድመጥ አስፈላጊ ነው። ከዚህ የተነሳ ሴንተር የምናደርገው ሀገርን ነው። የቀድሞ የመጣንበት ስርዓት አለ። አሁን እንደ ሀገር አለች። እችን ሀገር ለማስቀጠል የተሻለ ለማድረግ ነው የምንወያየው የምንነጋገረው የሚለው ነገር ላይ መስማማት ያስፈልጋል። ሌላው ስንነጋገር እንደ ሀገርም የወንጌል አማኞች ብቻ ሳይሆን ሌሎቻችንም በጣም መደማመጥ አለብን፣ መከባበር አለብን። በሰዎች ውስጥ ያለውን እውቀት አስጨርሰን መስማት አለብን። ሰው ምን እንደሚያስብ ሳናውቅ እንደዚህ አስቦ ሊሆን ይችላል ብለን መናገር መቅደም የለብንም እና በጣም ተረጋግተን በጣም ሰክነን እውቀት አልባ ሳንሆን በእውቀት ላይ የሌሎች ሀገሮችም ልምዶችን በማምጣት በመደማመጥ በመከባበር እጅግ በመቻቻል የተሻለ የሚባለውን ሀሳብ እየወሰድን በጋራ ለአንድ ሀገራችን የሚበጀውን ነገር ማድረግ ያስፈልጋል። እንግዲህ እንደ ወንጌል አማኞች ከሁሉ በላይ እኛ የሃይማኖት ተቋማትም ስለሆንን ውይይቱ ከመጀመሩም በፊት ስንጸልይ ቆይተናል። በሀገር ውስጥም በመላው ዓለም የሚገኙ የወንጌል አማኞች አጥቢያዎች፣ ህብረቶች፣ ቀጠናዎች፣ ሲኖዶሶች፣ መዋቅሮች በሙሉ መዋቅሮቻችን በሙሉ ውይይቱ ተጀምሮ እስኪያልቅ ድረስ በጸሎት እንዲሆኑ የካውንስሉ ስራ አስፈጻሚ ውሳኔ አስተላልፏል። በዚሁ መሰረት በዚሁ አጋጣሚ አባሎቻችን ይሄ ውይይት ሰዎች ሲነጋገሩ በቀና ልቦና መነጋገር እንዲችሉ፣ ሰዎች ሲነጋገሩ ጥላቻን እንዲያስወግዱ፣ ሰዎች ሲነጋገሩ ሀገራቸውን ወደውና አውቀው እንዲነጋገሩ፣ ሰዎች በሚወያዩበት በሚነጋገሩበት ጊዜ ቅድሚያ ለሀገራቸው ሰጥተው መወያየት፣ ከግል ፍላጎታቸው መውጣት እንዲችሉ፣ አእምሯቸው የተፈወሰ እንዲሆን፣
ውይይቱ በሰላም ተጀምሮ በሰላም እንዲያልቅ ከውይይቱ ማብቂያ ላይ የምናመሰግንባቸው ነገሮች እንዲበዙ ምዕመኖቻችን እንዲጸልዩ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። እሺ፣ በጣም ነው የማመሰግነው። እንግዲህ የውይይቱ አጀንዳ ኦልሬዲ ይፋ ተደርጓል። አሁን አዲስ የሚሰባሰብ አጀንዳ የለም። ግን የሚገርመው ነገር ከአጀንዳ ውስጥ አብዛኛው ወይም ደግሞ በጣም ትልቅ ቦታ የተሰጠው የሃይማኖት ጉዳይ ነው እና የኢትዮጵያ ወንጌል አማኞችን በመወከል ይህንን አጀንዳ የተጠቀሰውን አጀንዳ በደንብ ሊወክሉኝ ይችላሉ የሚሉ ሰዎች ተወክለዋል ወይ? በሂደት ውስጥ ለመሳተፍ የምትችሉት በምን ሁኔታ ነው? ስለዚህ የምክክር ኮሚሽኑ ያዘጋጀው ፕላትፎርም አለ። ሰው የፈቀደው አጀንዳ ላይ አይገባም። ምክክር ኮሚሽኑ የሚመድበው ለምሳሌ እኛ የተመደብኩት ሃይማኖት ጉዳይ ላይ አይደለም። ስሜ የተላለፈ ከዛ ምድቡን ሳየው የተመደብኩበት ሌላ ቦታ ነው። ጥሩ ነው ብዬ አስባለሁ። እሱ ካልሆነ ውጥረቱ በጣም አደገኛ ይሆናል። የሃይማኖት መሪዎች ይሰባሰቡና ቅድም እንዳልኩት የኔ ሃይማኖት ይበልጣል፣ የኔ ሃይማኖት ያንሳል የሚል ነገር ይኖራል። እዛ የተመደቡም አሉ። እኛ ግን መርጠን ከለዚህ መደብ አላለም። እሱ እንትኑ አይፈቅድም እና እኔ ምክክር ኮሚሽኑ የተጠቀመበት ዘዴ ትክክል ነው ብዬ ነው የማምነው። እንደዛ ብንል አንግባባም ብዬ አስባለሁ። ብዙ ማንግባባቸው ነገሮች ሊኖሩ ስለሚችሉ ነገር ግን እዛ የተወከሉ ሰዎች አሉ። እዛ የተወከሉ ሰዎች አሁን እነማን እንደሆኑ ማወቅም አንችልም። ገና ካርዳቸውን ከወሰዱ በኋላ የምናጣራው። እሱን ካወቅን በኋላ ግን አንድ ነገር ብለናል። ቅድም እንዳልነው አንደኛ በቅን መንፈስና በቅን ልቦና መነጋገር ያስፈልጋል። ሁለተኛ በእውቀት መነጋገር ያስፈልጋል። ሶስተኛ የሰዎችን ሀሳብ በማክበር እና በመስማት ለዛ ተገቢውን ምላሽ በጣም በሰከነ መንፈስ በመስጠት መወያየት ያስፈልጋል። ይህን ካደረግን እና ስንነጋገር ምንነጋገረው ሚስ መደረግ የለበትም። ሃይማኖታዊ መንግስት ለማቋቋም አይደለም እኛ ምንነጋገረው፣ ኦር ደግሞ እንደዚህ የእኛን ሃይማኖት ሌጋሲ ለማስጠበቅ አይደለም ምንነጋገረው። ስንነጋገር ቀድሞ ያለ ስርዓት አለ ብያለሁ። በህገ መንግስቱ ላይ ስለ ሃይማኖትና እምነት የተቀመጠ ነገር አለ። ያንን የሚያሳጣና የሚቀማ ስርዓት አይደለም እኮ አሁን ውይይቱ፣ ያንን የበለጠ ህጋዊ የሚያደርግ እሱ ስለሆነ እዛ ማንም ይመድብ ማንም በዛ አጀንዳ ላይ የሚወያየው በእርግጠኝነት እኔ የግድ እዛ መመደብ ላይጠበቅብኝ ይችላል። እዛ የተመደበው ሰው ግን አንድ እንደ ዜጋ ያውቃል፣ ሁለት ከቤተ እምነት በስምንቱም አጀንዳዎች ላይ ለመወያየት የሚያስችል አቅም አለው ተብሎ ተወክሎ የመጣ ሰው ነው። አዎ፣ ግን እርስዎን አሁን እዚህ ጋር ጥያቄ ይነሳል። ምክንያቱም እርስዎ የአንድ ቤተ እምነት መሪ ኖት፣ የወንጌላውያን መሪ ኖት እና የወንጌላውያን መሪ ሆነው የወንጌላውያን ጥቅም ለማስከበር በሃይማኖት ጉዳይ ላይ ተወክለው እዛ ላይ ካልተገኙ ከእርስዎ በላይ ማን ሊወክል ይችላል? ወይስ እርስዎ ያላመኑበት ሰው እንግዲህ እንደነገሩኝ ማን እንደሆነ አይታወቅም ብለዋል እና ይሄ ምን ያህል አግባብ ነው? ምን ያህል መብታችንና ጥቅማችን ያስከብራል? ያስጠብቃል። የእኛ መመደብ አይደለም ጥቅሙ የሚያስጠብቀው ብዬ ነው የማምነው። ለምሳሌ በዛ አጀንዳ ላይ የሚወያየው እኮ የሃይማኖት ሰው ብቻ አይደለም፣ ፖለቲከኛም ሊወያይ ይችላል። የተፎካካሪ ፓርቲም እዛ ውስጥ አለ፣ ከሲቪክ ማህበራት እዛ ውስጥ አለ። አጀንዳ 4 ነው እሱ፣ አጀንዳ 4 መሰለኝ። ስለዚህ የሃይማኖት ሰዎችም አሉበት። ስለዚህ የሲቪክ ማህበረሰቡ ራሱ እኮ የሃይማኖት ሰው ነው፣ ሃይማኖት አለው። ፖለቲከኛውም እኮ ሃይማኖት አለው። ፓስተር ቄስ አይደለም እንጂ ሃይማኖት አለው። ስለዚህ የሃይማኖት ነገር የማይገባው ሰው ነው ብለን ማሰብ አንችልም። የምንወያየው ሃይማኖትን የህግ ማዕቀፍ ከማስያዝ አንጻር ነው የምንወያየው። ሃይማኖታችንን ከፍትህ አንጻር፣ የህግ ማዕቀፍ ከማስያዝ አንጻር፣ የሃይማኖትን ነፃነት ከማስጠበቅ አንጻር፣ ሰኩላሪዝምን ከማስጠበቅ አንጻር ምን ውይይቱ ሊሆን የሚችለው እና አሁን ቀድሞ ያለ አለ መንግስታዊ ሃይማኖት እንደሌለ፣ ሃይማኖታዊ መንግስት እንደሌለ፣ ሁሉም ሃይማኖት እኩል መሆናቸውን እና እንደውም በጣም ጥሩ ያየሁት አጀንዳ አንድ ውይይት ላይ አጀንዳ ውስጥ ያየው ሃይማኖት ላይ አነስተኛ ቁጥር ያላቸው እምነት ተከታዮች እንዳይገፉ። ያን ብቻ አይደለም። ለምሳሌ እንደ ወንጌል አማኞችና አንዳንድ ቦታ ቁጥራችን ከፍ ይላል፣ አንዳንዱ ጋር ያንሳል። ቁጥራችን በሚያንስበት ቦታ እንገፋለን። ለምሳሌ ኢቭን የሃይማኖት ተቋማት ጉባኤ እንኳን እንዳይቋቋም የተከለከለበት ክልል አለ በእኛ ሀገር።
የኛም ምዕመናን የሚሰደዱባቸው አካባቢዎች አሉ። ያ አካባቢ ለምሳሌ በዚያው ምላሽ ያገኛል። ምላሽ የሚያገኘው እንዴት ነው? ቁጥራችን ከፍና ዝቅ ባለባቸው ቦታዎች ላይ እኩል መፍት እንዲኖረን ያስጠብቅልናል ማለት ነው። ይሄንን ለማድረግ ሃይማኖተኛ መሆን አይጠበቅብህም። ይሄን ለማድረግ ኢትዮጵያዊ ከሆንክ እንደኛው መርጠን እንደላክን በስምንቱም አጀንዳ ላይ ለመወያየት ብቃት አላቸው ብለን መርጠን እንደላክን ከፖለቲካ ፓርቲውም ከተፎካካሪውም ከሲቪክ ማህበረሰቡም ከፍትህ አካላትም ከመንግስት መዋቅሮችም የመጡ ሰዎች በአጀንዳ 4 በሃይማኖት ነክ ጉዳይ ላይ በደንብ አድርገው አንዳንዶቹ ምናልባትም በቢሮቸው ጉዳዩን የሚያውቁት ሊሆን ይችላሉ እና እንደውም ከኛ የተሻለ በዛ ላይ እውቀት ያላቸው ሰዎች ይመደባሉ ብለን ነው የምናስበው። ምንም ጥርጥር የለንም። እኔን ደግሞ ለምሳሌ በተመደብኩበት አጀንዳ ላይ ወያያለሁ። ምናልባት ሊነግሩን ይችላሉ። አጀንዳ 2 ይመስለኛል ሀገራዊ የሆነ ጉዳይ ነው። እኛ በስምንቱም በየትኛውን ቦታ ብንሰበሰብ እንደ ዜጋ በቂ ምላሽ መስጠት እንችላለን። ለሀገራችን አስተዋጽኦ ማድረግ እንችላለን። እውቀት አልባ ያልሆነ ንግግር በመናገር ለኢትዮጵያ ለሚቀጥለው ትውልድ የሚጠቅመውን ነገር ይዘን እንመጣለን። አሁን እኔ ፓስተር በሆንም አገልጋይ በሆንም ግን ሀገሪቷ ዜጋ ነኝ። እንደ ዜግነት የሚመለከቱኝ ነገሮች አሉ። ስለዚህ እንደ ዜጋ በተመደብኩበት ቦታ ላይ ብዙ ማበረክተው ነገር ነው ማለት ነው። በቃ ኢትዮጵያ እንድትሸት እኛ በብሔር ተከፋፍለን በጎሳ ተከፋፍለን በጎጥ ተከፋፍለን ድብልቅልቃችን የወጣ ማህበረሰብ ነው። ጠቅሞናል የትኛው የመጣንበት ጎዳና ያልጠቀመን የትኛው ነው የሚጠቅመንስ የትኛው የሚለውን ነገር በተመደብንበት ቦታ እንሰራለን። የምንሰራው ግን ለኢትዮጵያ አንድነት ኢትዮጵያውያን ልጆቻችን እኛ ባለፍንበት ጥሩ ባለነ ጎዳና ማለፍ የለባቸው። ልጆቻችን ምቹ በሆነ ህገ መንግስት ውስጥ ምቹ በሆነ የመንግስት ስርዓት ውስጥ ማለፍ አለባቸው። ይሄንን ደግሞ የብዙ ሀገር ልምዶች እናመጣለን። በዛ ላይ ዲቤት እናደርጋለን። በይበልጥ ሀሳብ ደግሞ የተሻለ ሀሳብ ይዘን እንቀርባለን። በዛ የምናቀርበው ሀሳብ ሚዛን የሚደፋ ደግሞ ሲሆን ቅቡልነት ያገኛል ማለት ነው። በዚህ ልክ ነው የሚሆነው። እኔ ኢንጀነራል ፍጹም መቀየር ያለባቸው ነገሮችም አሁን የህዝቡ ይሱ ነው የሚደረግ ህዝቡ ስልጣን ስላለው መቀየር ያለበት ነገር ካለ መቀየር አለበት። አንዳንዱን ነገር መድፈርና መቀየር ያለብን ነገር ካለ ደፍረ መቀየር ሊያስፈልግ ይችላል። በቃ ይሄ ማይነካ ፓርት ነው። ይሄ ከተነካ ጸብ ይፈጠራል፣ ይሄ ከተነካ ግጭት ይፈጠራል የሚባል ነገሮች መቀየር ካለባቸው መቀየር ነው ያለባቸው። ለህዝብ ጥቅም የሚውል ከሆነ ለኢትዮጵያ አንድነት፣ ለኢትዮጵያ ህዝቦች ሉዓላዊነት፣ ለኢትዮጵያን ህዝብ ሰላም ለማድረግ እነዚህ ነገሮች አንዳንዱ መቀየር ካለበት በቃ መቀየር አለበት እና ህዝብ ካልቀየረው ማን ይቀየረዋል? መቼስ አሁን የሚወያዩ ህዝብ ነው። በቃ የመቀየር የማስተካከል ስልጣን ያለው አካል ነው እየተነጋገረ ያለው። ያን ደግሞ ተመካክሮ የሚቀየረውን ቀይሮ የሚስተካከለውን አስተካክሎ ከሁሉ በላይ ጸሎታችንም ልመናችንም ምኞታችንም ለተሳታፊዎችም እንደው በዚህ አጋጣሚ ማስተላለፈው መልእክት ሀገርን ማዕከል እናድርግ፣ ትውልድን ማዕከል እናድርግ። ጎጠኝነት፣ ብሔርተኝነት፣ አካባቢዊነት የኔ ይበልጣል፣ የኔ ይሻላል፣ የኔ ይሁን፣ የኔ ሀሳብ ቦታ ካልያዘ የሚል እንደ ሃይማኖት መሪም እንደ ፖለቲካ መሪም እንደ ተፎካካሪም እንደ ሲቪክ ማህበረሰብም ከግላዊነት መውጣት አለብን። ከግላዊነት ካልወጣን ግሩፑንም ለማወክ ነው የምንገባው እንጂ ልንወያይ አይደለም የምንገባው። ስለዚህ ስንገባ በቃ ይሁን አቋም ይዘን መግባት ተገቢ አይደለም። የተሻለ ሀሳብ አለ እዛ ብሎ ማሰብ ተገቢ ነው ብዬ አስባለሁ። እኛውን አቋም ይዘን ይሄማ በፍጹም ብለን አይደለም የምንገባው። እኛን የሚወክሉ ሰዎችም በዛ ልክ አይደለም የሚገቡት። የተሻለ ሀሳብ ይዘን በኢትዮጵያዊነት መንፈስ እንገባለን፣ እንጸልያለን። ለሀገራችን ኢትዮጵያ የተሻለ ነገር ይሆናል። አይሆፕ ደግሞ የምናመሰግንበት ቀን በቅርብ ይሆናል። እሺ፣ በጣም ነው አመሰግነው። ጠቅላይ ሚኒስትር አብይ አህመድ ትናንትና ሲናገሩ ከዚህ በኋላ የተጻፈ ህገ መንግስት መጥቶ አይደለም ኢትዮጵያን የሚያስተዳድራት ህዝቡ ራሱ የሚፈልገውን ህገ መንግስት መቅረጽ አለበት እና ከዚህ አንጻር አሁን ለምሳሌ ህገ መንግስቱ ይሻሻል ቢባል ምናልባት ያሰባችሁት ይሄ እንደ ወንጌል ማህበረሰብ ማለት ነው
ይሄ ፓርት ይሻሻል ብላችሁ ያስባችሁ ይኖራል? የሚያቀርቡት ይኖራል? በእውነት ስፔሲፊክ ያደረግነው ነገር የለም። እንደተባለው ግን ህገ መንግስት ውስጥ ቅድም ያልኩት ነው። ህገ መንግስት ውስጥ መሻሻል የሚገባው ነገር ካለ ክቡር ጠቅላይ ሚኒስትራችንም እንዳሉት ማሻሻል የሚገባው ህዝብ የስልጣኑ ያለው ህዝብ ከሻለ በቃ አሻሻለ። ከዛ የትኛውም ፓርቲ የትኛውም ኢትዮጵያ የሚመራ መንግስት ህዝቡ አሻሽሎ ይሄ ነው የሚሻለኝ ባለው ህግ እንመራዋለን ነው ያሉት እሳቸውም። እኔ በዛው ልክ እኛም እንደ ዜጋ እንደ ህዝብም እኛም ህዝብ ነን እኮ በአንድ አቅጣጫ እንደ ህዝብም እንደ ዜጋም ቀድሞ የተቀመጠ እና አንዳንዱ ጥሩ የሚመስል ግን የኢትዮጵያን እድገት የኢትዮጵያን ህዝብ ሰላም የከለከለ መልካም የሚመስል በተለይ የብሔር ብሔረሰቦችን ጥቅም ያስጠበቀ የሚመስል የገበሬውን ጥቅም ያስጠበቀ የሚመስል የነጋዴውን ጥቅም ያስጠበቀ የሚመስል ግን የሚከፋፍሉ ልዩነትን የሚያሰፋ ጄኔሬሽኑ ራስ ወዳድ እንደሆነ የሚያደርጉ ነገሮች ከዛ መስተካከል አለባቸው ብለን እናስባለን። አቋም ይዘህ ማትገባው ለምንድን ነው? ጥሩ ስላልሆነ ነው። እዛ ስንገባ የተሻለ ሀሳብ እንደሚሆኑ ስለምናስብ አሁን ስንገባ አይምሯችን ለኢትዮጵያ ሀገራችን የበኩላችን አስተዋጽኦ በማድረግ የተሻለች ሀገር እንድትሆን በጎ አስተዋጽኦ እናደርጋለን ብለን እያሰብን ነው የምንሄደው። እሱን አስበን ስለምንሄድ አቋም አንይዝም። ከዛ ከኛ ሀሳብ ጋር የሚስማማ እናገኛለን። ቅድም ያልኩት አብዛኛው ሰው ለኢትዮጵያ እድገት የሚሰራ ስለሆነ እኛን ከመሰሉ ጤናማ ሰዎች ጋር እንገናኛለን። እነማን እንደሆነ አናውቃቸውም እኮ ግን ሞር እንደዚህ ይበዛል። ከዛ ከነሱ ጋር ተባብረን ሀሳባችን እናዋጣውና የህዝብ ሀሳብ ይሆናል። መሻሻል መስተካከል የሚገባው ነገር ካለ መስተካከል አለበት። ጊዜ መፍጀትም የለበትም። መለወጥ አለበት መለወጥ የሚገባው ነገር እና ይሄ የውጭ ፖለቲከኞች፣ አክቲቪስቶች፣ ቲክቶከሮች በዚህ የሚጮሁ ይሄ ውይይት ከተደረገ ቀድሞ የተቀመጠ አንዳንድ ሌጋሲዎቻቸው እንዳይነካ የሚፈልጉ እነሱ አካላት የሚያስጮት ነገር አለ። ምክክር ኮሚሽኑን ይተቻሉ፣ መንግስትን ይተቻሉ፣ የሚወያየውን ህዝብ ይተቻሉ። እሱን ጆሮ አለመስጠት ነው፣ ጆሮ አለመስማት ነው። ምሩ ቢባሉ አንድ ቀን የማይመሩ ሰዎች፣ አሳብ አምጡ ቢባል አሳብ የላቸው ሰዎች እድሜ ልካቸው ሲፈጠሩ ለተቃውሞና ለትችት የተፈጠሩ ሰዎች አሉ። እነሱን አለመስማት፣ ጆሮ አለመስጠት፣ ጊዜ አለመስጠት፣ በራስ ጉዳይ ላይ ብቻ ማተኮር፣ በራስ ነገር ላይ ብቻ ፎከስ ማድረግ፣ ከዛ በኋላ እርምጃ መውሰድ፣ አክሽን መውሰድ። ህዝብ ነው። የህዝብ ድምፅ ደግሞ ይከበራል። ከዛ ይጮሃሉ እንደ ልማዳቸው 1 ወር 2 ወር ጮሆ አገር ትቀጥላለች። እነሱ ደግሞ ጮታቸውን ይቀጥላሉ። ምንም ነገር የለውም። እኛ እንደ ሃይማኖት መሪዎች ጠንካራ አቋም ነው ያለን። ሀገር መለወጥ መስተካከል አለበት ብለን እናምናለን። የምንመራው እኮ የምናገለግለው ህዝብ እኮ የሀገር ዜጋ ነው በአንድ ጎኑ። ስለዚህ ህዝቡን ከድህነት የሚያወጣ ህዝቡን ከረሃብ የሚያላቅቅ ከጦርነት የሚያላቅቅ ወደ ሰላም የሚያመጣ ነገር ላይ ሁሉ እየተነጋገርን ከሌሎች ወገኖቻችን ጋር የተሻለ ነገር ለኢትዮጵያ እናበረክታለን ብለን ነው የምናስበው። ትኩረት ሰተን ነው የምንካፈለው። ትኩረት ሰተንም ነው የምንከታተለው። ችላ የምንለው ነገርም የለንም። ምክክሩ በፊት ከአጀንዳ ከሚሰበሰብበት ጊዜ ጀምሮ አሁን ውይይቱ እስከተጀመረበት ከዚህ በኋላም እስኪጠናቀቅ ድረስ ተጠናቆም ደግሞ ስራ ላይ እስኪውል ድረስ በሚጠበቅብን ሁሉ እናደርጋለን። በጣም ጥሩ። እንግዲህ እዚህ ሀገራዊ ምክክሩ ላይ ምናልባት ተጨማሪ ሀሳብ ከሌሎት ወደሚቀጥለው ሀሳብ ይቻላል። እሺ፣ የካውንስሉ የዚህ የ5 ዓመት መሪ እቅድ ብሎ የያዘው የወንጌል ስርጭት ላይ ነው እና ላይ ደግሞ በስፋት እየሰራን ያለን እና በዛ ምክንያት ወደ ጎንደርም ወደ አዳማም ሄደን ነበር። አሁን ቀጥሎ ደግሞ ወደ ዋይቤሎ ወደ ሞያሌም እንሄዳለን እና እዛ ያየነው መነሳሳት ይሄ ካውንስሉ ጋር ያለው የተነሳው ወንጌል ስርጭት ላይ ትኩረት መደረጉ በጣም ሰውን አነሳስቷል። ብዙ ቤተክርስቲያኖች እየተተከሉ ነው። ብዙ ሰዎች ጌታን እያገኙ ነው እና ምናልባት እዚህ ከአዲስ አበባ ውጭ ላሉት የሚናገሩት የሚያስተላልፉ በጣም አለኝ፣ ብዙ መልዕክት አለኝ። እንደ ሚዲያም እናንተም የትኩረት አቅጣጫችሁ እንድታደርጉት መልዕክትን አስተላልፋለሁ። ሚዲያው በቀን ውስጥ ስለ ሚሽን ያልተናገረበት ቀን ባይኖር፣ የማይናገርበት ቀን ባይኖር፣ እግዚአብሔር ይባረከንም እሱ ውስጥ ነው። አንዱ የእግዚአብሔር ጉብኝትም እሱ ውስጥ ነው ያለው። ስለዚህ ሚዲያዎቻችንም የሌሎች ቴሌቪዥን ጣቢያ ያላቸውም ሚዲያ ላይ የሚሰሩም በሙሉ በየቀኑ በየሰዓቱ በየወቅቱ
የሚሽን ስራ ላይ የሆነ መልእክት ማስተላለፍ አለባቸው ብዬ አምናለሁ። ተገቢም ስለሆነ እንግዲህ የካውንስሉ የሚሽን ዲፓርትመንት በጣም ሰፊ ስራዎች የሰራ ነው ያለው። ከ300 በላይ ሚኒስትሪዎች ስብሰባ አድርገው ባለፈው የጋራ አቋማቸውን ይዘዋል። ሚሽን ላይ ብቻ የሚሰሩት ኮሚቴ አዋቅረዋል። አስተባባሪ በቅርቡ ይቀጥራሉ። ከዛ በስትራቴጂ ይሰራሉ ማለት ነው። ዓላማችን መጽሐፍ ቅዱስ ላይ የተቀመጠውን ነው፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ የሚል ነው። እንግዲህ ይሄ ፕሮጀክታችን በጣም ሰፊ ፕሮጀክት ነው። ከአዲስ አበባ ውጪ በመላ ሀገሪቷ በየክልሎች ያሉ በሚሽን ላይ ትኩረት አድርገው የሚሰሩ የካውንስሉ አባል ቤተ እምነቶችን ደግሜ እንደገና ማመስገን እፈልጋለሁ። እግዚአብሔር ይባርካችሁ፣ ሚሽንን ትኩረት ስለሰጣችሁ። ሚሽን ላይ ትኩረት መስጠት ያቆማችሁ ደግሞ ወደ ሚሽን ተመለሱ። ሰላማችሁ እንዲመለስ፣ ጤናችሁ እንዲመለስ፣ ህብረታችሁ እንዲመለስ፣ ቤተክርስቲያን እንድትሸት፣ ቤተክርስቲያን ወደ ተልእኳ መመለስ አለባት። ሚሽን መስራት ያቆመች ቤተክርስቲያን በሰላም መኖር አትችልም። ሚሽን መስራት ያቆመች ቤተክርስቲያን ህብረቷ ጤናማ አይደለም። ሚሽን መስራት ያቆመች ቤተክርስቲያን ናት ብለን መቀበል አንችልም፣ እንቸገራለን። ዓላማዋን ስለሳተች የትኛውም አገልግሎት ለሚሽን ግብዓት ነው የሚሆነው። የትኛው እንግዲህ ሚሽን በደንብ ዲፋይን ደግሞ ይደረጋል። ወንጌል ስርጭት አለው፣ ቤተክርስቲያን ተከላ አለው። እሱ ደግሞ ዝርዝር ነገሮች ይኖሩታል ማለት ነው። በየዲኖሚኔሽኑ የራሱ አሰራር ስላለው ኢየሱስ ክርስቶስን በፍቅር መስበክ፣ ኢየሱስ ክርስቶስን በፍቅር መመስከር፣ ኢየሱስ ክርስቶስን በፍቅር መናገር ላላመኑት ሰዎች፣ ለአሕዛቦች፣ ወደ ሲኦል ለሚነዱ ሰዎች ይህንን የፍቅር ወንጌል የፍቅር ኢየሱስ ከድቅድቅ ጨለማ ወደሚደነቀው ብርሃን ሰዎች እንዲሸጋገሩ አባሎቻችን በዛ ላይ ፎከስ አድርገው መስራት አለባቸው ብዬ አስባለሁ። አሁን ቤተክርስቲያን ፕሮጀክት ቤዝድ የሆነች ነው። ፕሮጀክት ላይ ነው የምታተኩረው፣ ግንብ ላይ ነው፣ ኢቨንቶች ይበዛሉ። ሁሉን ነገር ግን መዝ ነው ዝም ብለህ ምንድን ነው አሁን ትላልቅ ዝግጅት ታደርጋለህ፣ ግን ሚሽን ዜሮ ነው እና ብዙም ኮንፈረንስ ታደርጋለህ፣ ብዙ ሚሊዮን ብር አውጥተህ ግን የለበትም። ውስጡ ስትፈትሸው ገንዘብ ነው የምትጨርሰው፣ ግርግር ነው እና እሱ አያስፈልግም። ቤተክርስቲያን ሰክና ወደ ቃሉ መመለስ አለባት። ከዚህ ውጪ ወንጌል ስርጭት የሚሰሩ በክፍለ ሀገሩ ቤተክርስቲያን ተከላ ላይ የሚሰሩ በብዙ ዋጋ መክፈል በረሃብ በጥማት ውስጥ የሚያሳልፉ በብዙ ዋጋ መክፈል ውስጥ እያገለገሉ ላሉት ሚስዮናውያን ወንጌላውያን እንደ ቤተሰብ አገልጋዮችን ተቀብለው ሚስዮናውያን ተቀብለው እያስተናገዱ ያሉ በክፍለ ሀገር በየወረዳው በየዞኑ በየከተማ መስተዳድሩ ያሉ በተለያየ ሙያ የተሰማሩ መምህራን፣ ጤና ባለሙያዎች፣ ነጋዴዎች፣ ባለሀብቶች፣ ሚስዮናውያን ያሰማሩ ባለሀብቶች እንዲሁም ደግሞ ምቹ ባልሆነ ሁኔታ ውስጥ ዋጋ እየከፈሉ እያገለገሉ ላሉ ወንጌላውያንና ሚስዮናውያን ያለኝ መልእክት የሚሰሩት ስራ የእግዚአብሔር ዋነኛ ትእዛዝ ስለሆነ ዋጋቸውን በሰማይ ታላቅ ስለሆነ ተስፋቸውን አለምልመው እግዚአብሔር አብሯቸው እንዳለ አውቀው የቤተ ክርስቲያን ዋነኛ አጀንዳ እንደሆነ አውቀው ጠንክረው እንዲሰሩ መልእክቴን ማስተላለፍ ፈልጋለሁ። ያንኑ ያገለገሉ ወደ ጌታ ቢሄዱ በቃ እንደዛ ነው የሚሻለው። ትላልቅ ቤተ እምነቶች በየክፍለ ሀገሩ ያሉ አንዳንዶች ወንጌል ስርጭት ፐርፐዝሊ ወጥተው የሚሰሩ አሉ። ሚስዮናውያን የሚልኩ አሉ። ያቆሙ ደግሞ አሉ የማይልኩ አቅሙ ያላቸው ምን ሊልኩ ነው? ምን ሊያደርጉ ነው? ያመኑትን ሰዎች ሰብስበን ደቀ መዝሙር ማድረጉ አግባብ ነው። ማስተማሩ ጥሩ ነው። ግን መውጣት አለባት። ህዝቡ መውጣት አለበት። መመስከር አለበት። መስራት አለበት። መተባበር መደገፍ አለበት። የካውንስሉ መዋቅሮች ለዚህ ቅድሚያ ድጋፍ መስጠት አለባቸው። ከፍተኛ ኮንፈረንስ ክሩሴድ የሚያደርጉ አካላት ስብከቶቻቸው ሁሉ መስተካከል አለበት፣ መቃኘት አለበት። ከሽያጭ ከንግድ ከቢዝነስ ዓለሙ ምልከታ ወጣ ማለት ያስፈልጋል።
የትኛውም ኮንፈረንስ፣ የትኛውም ስልጠና፣ የትኛውም ነገር ከሚሽን ጋር ላይ ማድረግ አለበት። እሱ ሲሆን እግዚአብሔር አብሮን ይሰራል፣ እግዚአብሔር አብሮን ይቆማል፣ እግዚአብሔር አብሮን ይወጣል፣ እግዚአብሔር አብሮን ይገባል። መከናወን እናገኛለን። ያለበለዚያ መከናወን የሚባል ነገርም የለም። ሩጫ አለ፣ ልፋት አለ፣ ጥረት አለ፣ እቅድ አለ፣ ፕላን አለ። ስኬት ግን የለም። ስኬት ይመስል ነገር የተለመደው ሪፖርት ይኖራል እንጂ ስኬት የለም። ስለዚህ እውነተኛ ሪፖርት፣ እውነተኛ ስኬት፣ እውነተኛ ውጤት ከተፈለገ ሚሽን ላይ ማተኮር ያስፈልጋል። ለእናንተም ኢንካሬጅ አደርጋለሁ። በርቱ። እናንተም እንደ ሚዲያ የሄዳችሁበት አካባቢ ኢንካሬጅ ለማድረግ ሄዳችኋል። እግዚአብሔር ይባርካችሁ። አባቶችን ማበረታታት፣ በዚህ በሚሽን አገልግሎት ዋጋ የከፈሉ አባቶች ዛሬ በየክፍለ ሀገሩ አሉ። ታሪክ የሚያውቁ ኢየሱስ ክርስቶስ አብሯቸው የቆመ አብሯቸው የሰራ ለብዙ ሰዎች መዳን ምክንያት የነበሩ የሆኑ ዛሬ ያው በእድሜ ምክንያት በተለያየ ምክንያት በቤታቸው ያሉ አሉ። እነሱን መደገፍ፣ መርዳት፣ በገንዘብ መርዳት፣ በተለያየ ነገር መደገፍ፣ የደከሙ ካለ ቤት መስራት፣ ለነሱ ገንዘብ አዋጥቶ አሰባስቦ ያስፈልጋል። ሌላ የአጥቢያዎች ቤተ እምነቶች እኔ በዚህ በሚሽን ላይ ለሚሰሩ አገልጋዮች በቂ ነገር መክፈል ያስፈልጋል። ህይወታቸውን ለሚሽን ሰጥተው ልጆቻቸውን ሚስታቸውን ይዘው እየተንከራተቱ ያሉ በገንዘብ እና በክፍያ ምክንያት መቸገር የለባቸውም እና ቤተ እምነቶች በቂ በጀት መመደብ አለባቸው። እንደውም ከሚከፈለው ገንዘብ የተሻለ ገንዘብ መከፈል ያለበት ሚሽን ላይ ለሚሰራው ሰው ነው። ከፓስተሩ ይልቅ ከቄሱ ይልቅ ቤተክርስቲያን ውስጥ ካለው እዛ ውስጥ ተቀምጦ ከሚሰራው ይልቅ አደባባይ ላይ እየወጣ ከሰይጣን ጋር ለሚታገለው ህይወቱን ነፍስ መንፈሱን ሰጥቶ ገጠር ላይ እየሄደ ሸለቆ ውስጥ እየሄደ በረሃ ላይ እየሄደ ለሚንከራተተው በቂ ነገር መመደብ አለባት። በቂ ነገር መስጠት አለባት። መቸገር የለባቸውም ብዬ አስባለሁ። አይሆፕ ይሄ ድምፅ ሁሉ ጋር ይደርሳል ብዬ አስባለሁ። ቤተክርስቲያን ሽማግሌዎች እግዚአብሔር እድል ሰጥቷቸው 3 ዓመት 2 ዓመት እንዲመሩ በሆነ አጋጣሚ የሆነ ቤተ እምነት ቦርድ የሆነ ሰው አሁን ይሄን ሚዲያ የሚከታተሉ በሙሉ መጠየቅ አለባችሁ። ምን ልሰራ መጣሁ በዚህ ጊዜ? ሚሽን ላይ ካልሰራው በእኔ ዘመን ስንት ሰው ዳነ? በእኔ ጊዜ ምን ያህል ሰው ወደ እግዚአብሔር መንግስት ተጨመረ? እውነተኛ ይሄ በየቸርቹ የሄደ ጌታ የሚቀበለው አይደለም። ትክክለኛ ሰው በእኔ ዘመን ስንት ሰው መጥቷል ወደ እግዚአብሔር መንግስት ብሎ እያንዳንዱ መሪ እያንዳንዱ ሽማግሌ መጠየቅ አለበት። በየሳምንት ተቀምጦ የሆነ በሚረባ በማይረባ ነገር ሲጨቃጨቅ እስከ 5 ሰዓት 6 ሰዓት ምሽት እያመሸ ቀን ሙሉ እየዋለ ክትፎ በልቶ የሚለያይ ቦርድ አባልና ሽማግሌ ምን ጥቅም አለው? እሱ ለእግዚአብሔር ምንም ክብር አይሆንም። እሱ ምድራዊ ክብር ነው። እሱ አያስፈልግም። አሁን ሽማግሌዎች፣ ቦርድ አባላት፣ በኮሚቴ የሚሰሩ በሙሉ ሲሰበሰቡ በዚህ ሳምንት ምን ያክል ሰው ዳነ? በዚህ ሳምንት ምን ያክል ሰው የምስራቹን ቃል ሰምቷል? እንደዚህ ነገር ላይ ነው ውይይት አጀንዳ ማድረግ የሚያስፈልግ። ምሳ ይብሉ ማለት አይደለም፣ ውሃ ማለት አይደለም። ግን መሰብሰባችን ለሆድ አይደለም። መሰብሰባችን በጨለማ ውስጥ ያሉ ሰዎች ከጨለማ ወጥተው ወደ እግዚአብሔር መንግስት እንዲጨመሩ ምክንያት ለመሆን መሆን አለበት። በዚህ ሳምንት በሚሽን ላይ ለተሰማሩ አገልጋዮች ምን ድጋፍ አድርገናል? ከህዝብ የሚሰበሰበው አስራት የሚሰበሰበው ስጦታ ምናምን ኪቦርድ ገዝቶ ህንፃ ገንብቶ ትምህርት ቤት ገንብቶ ሰማይ ደርሷል። ግን ሚሽን ሲባል እንደው በቃ አልሰሩም እንዲባል ብቻ እንደው ዝም ብሎ የሆነ ነገር ይደረጋል። እሱ እንደዛ አይደለም። በደንብ ረገጥ ያለ ሚሽን መሰራት አለበት። ረገጥ ያለ ፕላን ማድረግ አለባቸው። እናት ቸርቾች ሊወልዱ ያስፈልጋል። በቃ በዚህ ወር በዚህ ዓመት አንድ ቤተ እምነት መትከል አለብን። አንድ ሚሽነሪ መላክ አለብን። ሚሽነሪው መራብ የለበትም። ደግሞ ሚሽነሪ ሲላክ ስራ ያጣ ምናምን ተፈልጎ አይደለም። ኮል ነው፣ ጥሪ ነው። የሆነ ስራ ያጣ እዛ ቸርች ላይ የሚያስቸግር ሰው ወስዶ አንተ ከዛሬ ጀምሮ ሚሽነሪ አይባልም። ሚሽነሪነት ጥሪ አለው ወይ ሙሉ ጊዜ በተለይ የሚወጣ ሰው ያኛው በቃ እዛ ቸርች ስላስቸገረ ትልከዋለህ። እዛም ሄዶ አይሰራም ሚሽን። እዛም ሄዶ ሌላ አመፅ ነው የሚሰራው። እንደዛ አይደለም የሚያስፈልገው። ሚሽነሪ ጥሪ ነው፣ ኮል ነው። ተርቦ ተጠምቶ ተቸግሮም ይሰራል፣ ያገለግላል። አይ በሚመች በማይመች ሁኔታ ውስጥ ያገለግላል፣ ያልፋል። የሚያልፍበት እንትንም አለው። ሲመሰክርም ሲናገርም ታየዋል። አሁን አንዳንድ ወጣቶችን ያለው እየመሰከሩ ከዩኒቨርሲቲ ተመርቀው የወጡ ናቸው ብዙዎቹ።
ገብቶ ስራ አጥተው አይደለም ባይዘው የሚበሉት ነገርም አጥተው አይደለም። እንዴት ነፍሴ ሰላም እንደምታገኝ እነሱን ሳያቸው ተስፋ ነው ውስጤ ላይ የምሰንቀው። ወጣቱ አደባባይ ላይ ወጥቶ ኢየሱስ ክርስቶስን በድፍረት ይናገራል። የሆነ ወቅት ላይ ወጣት መጽሐፍ ቅዱስ ይዞ እንኳን ቸርች መሄድ አንዳንድ ጊዜ ያፍር ነበር። አሁንም እንካረጅ አደርጋለሁ። ወጣቶች ሞባይል ላይ ያለው ጥሩ ነው፣ ግን በክርስቶስ ማፈር የለብንም። ዩኒቨርሲቲ ውስጥ የተመረቁ መምህራን፣ ዶክተሮች፣ ፕሮፌሰሮች፣ ታዋቂ ሰዎች አደባባይ ወጥተው ኢየሱስ ክርስቶስን ጥቁሩን መጽሐፍ ይዘው መመስከር አለባቸው። ኢየሱስ እንደሚያድን መናገር አለባቸው። ወንጌል መመስከር የሆኑ ሰዎች ግዴታ ብቻ አይደለም። ቅድም ያልኳቸው ሚስዮናውያን ይመሰክራሉ፣ ያስተባብራሉ። ግን ሐኪምም ሆነ ዶክተርም ሆነ አስተማሪም ሆነ ኢንጂነርም ሆነ ባለሀብትም ሆነ ባለጠጋም ሆነ የንጉስ ልጅም ሆነ ንጉስም ሆነ ወንጌልን መናገር አለብን። ሀገርም ምራ፣ ግን ወጥተህ ወንጌል መናገር አለብን። አደባባይ ባትወጣም ባለ አጋጣሚ ትናገራለህ። ካጠገብ ላለ ሰው፣ ላላመነው ሰው በጣም ወደዋለሁ የምትለው፣ በጣም አከብረዋለሁ እንደሱ አይነት መልካም ሰው የለም የምትለው አብሮ ሰራተኛ ነገ ሲኦል እንደሚገባ ታውቃለህ። ስለዚህ ባገኘህ አጋጣሚ በመስሪያ ቤት ምሳ ጋብዘኸው ዛሬ ሌላም መጋብዝህ ነገር አለ ብለው ምንድነው ካለ ኢየሱስ ክርስቶስን ጋብዝሃለሁ ብለው እንደዚህ አድርገን ቤተሰቦቻችንን ጓደኞቻችንን መናገር አለብን። በየአደባባይ ወንጌል መመስከር አለበት፣ መነገር አለበት። አደባባዮች መስማት አለባቸው ስለ ኢየሱስ አዳኝነት በግልጽ መነገር አለበት። በግልጽ ይሄ የካውንስል ስራ ነው፣ የቤተ እምነት ስራ ነው፣ የህብረት ስራ ነው፣ የመመነ ስራ በወንጌል ያመነ ሁሉ ስራው ነው። ይሄ ወንጌል መመስከር የእከሌ ስራ የሚባል የለው። እኛ ድጋፍ እናደርጋለን፣ ጥሪም አደርጋለሁ ከኛ ጋር አብሮ መስራት ለሚፈልጉ። ለምሳሌ በካውንስሉ የታቀፉ ሚኒስትሮች አሉ፣ ሚሽን ላይ የሚሰሩ የገንዘብ ድጋፍ የሚፈልጉ አሉ፣ ራእዩ ያላቸው በኢትዮጵያም ከኢትዮጵያም ውጭ መስራት የሚፈልጉ አሉ። ከነሱ ጋር አብሮ መስራት የሚፈልጉ ፕሮጀክቶቻቸውን ሰርቶ ማቅረብ የሚፈልጉ ሚስዮናውያንን ሰብስበው ማሰልጠን ለሚፈልጉ ሰዎች እናመቻቻለን። ህብረቶች አሉ፣ ቤተ እምነቶች አሉ። እያንዳንዱ ጋር የሚሽን ዲፓርትመንት አለ። እነዛ ጋር እናገናኛቸዋለን። ስለምናገናኛቸው እኛ ማንኛውም ሚሽን ላይ መስራት የሚፈልግ በሀገር ውስጥም ከኢትዮጵያም ውጭ ያለ ሚሽን ላይ መስራት ፈልጋል መደገፍ ፈልጋለሁ የሚል ካለ በራችን ክፍት ነው። የካውንስሉ የሚሽን ዲፓርትመንት አለ። ቀጥታ መጥተው ማነጋገር ይችላሉ። እኛ ቀጥታ ወርታች ካሉ ከኛ መዋቅሮች ጋር እናገናኛቸዋለን። ኮሚሽኑ አለ። ኮሚሽኑ ማለት የሁሉ አባል ቤተ እምነቶች ውቅር ነው። በዛ አብረን እንሰራለን። በርቱ። እናንተም እኛ በየቀኑ በተለይ አንተና ኢንተርቪው በሚኖረን ሰዓት ግማሹን ሰዓት የምንጠቀመው ለሚሽን ይሆናል። የኢቫንጀሊካል ሚዲያ ኔትወርክም ማህበራዊ ሚዲያዎቻችንን በሙሉ በየቀኑ ስለ ሚሽን መናገር አለበት። በየቀኑ ሰላማችን እዛ ውስጥ ነው ያለው። በረከታችን እዛ ውስጥ ነው ያለው። ኢትዮጵያም በረከቷ እዛ ውስጥ ነው ያለው። ሌላ ተስፋ የለም ከሚሽን ውጭ። በጣም ነው የማመሰግነው። የመጨረሻ ጥያቄ ክናለኝ። ያው ብዙ ጊዜ የካውንስሉ እንግዲህ ብዙ አገልግሎቶችን ይሰጣል ለወንጌል ማህበረሰብ እና ያው ብዙ ነገሮች ጥሩ ከሆኑ ድምፅ አይሰማም። አንዳንድ ነገሮች ግን ያው ችግሮች ሲኖሩ እኛ ጋር ይመጣል እና በተለይ አዳዲስ የቤተ እምነቶች ምዝገባና ሚኒስትሮች ምዝገባ አካባቢ የሚነሱ ቅሬታዎች አሉ። አላግባብ እንመላለሳለን፣ ስንመጣ በትክክል መስፈርቱ አይነገረንም፣ ከሟላንም በኋላ ይሄ እንደገና ሟሉ እንባላለን እያሉ ያው ቅሬታዎች ያስነሳሉና ብዙ ጊዜ እርሶን ለማግኘት ነው ጥረት የሚያደርጉት፣ ግን እርሶ ሁሉንም ሰው አስተናግዶ አይችሉም። ስለዚህ ከዚህ አሰራር እንትን እርሶ ጋር የደረሰ ነገር ካለ ለዚህ ለተማረረው ህብረተሰብ ወይም ደግሞ አካል ምን የሚናገሩት ነገር አለ? በጣም ጥሩ። እንግዲህ በየጊዜው አሰራር ያው አብዴት ይደረጋል። ከፍተኛ ቁጥር ያለው ህዝብ የሚስተናገድበት ተቋም እንደመሆኑ መጠን አሁን አዲስ አሰራር ዘርግተናል። ከዚህ ቀደም የምዝገባ ስርዓት የነበረውን አሻሽለን አሁን ራይት ፐርሰን ለዛ ወክለናል። ዶክመንት ካልተሟላ አይቀበሉም። እስኪሟላ ግን የኛ ችግር አለ ሰውየው ነው። ለምሳሌ አንድ ሰው ሲመጣ ምንድን ነው የሚያስፈልገኝ ሲል ይሄን አሟላ ተብሎ ይሰጠዋል። የሚሰጥ በጽሁፍ ነው የሚሰጠው። በጽሁፍ ስለሚሰጥ ትልቁ ችግር ሰው ጽሁፉን አንብቦ ዶክመንቱን አሟልቶ ያመጣ።
ዶክመንቱን አሟልተው ካልመጣ ደግሞ እዚህ አሁን አይቀበሉም። ድሮ ይቀበሉ ነበር። ተቀብሎ አስቀምጦ አሟላ ይባላል። አሁን አይቀበልም፣ አይፈቀድም። ሰውየው ይሄን አሟላ ይባላል። የመጣው ተገልጋይ ካላሟላ በቃ የሱ ችግር ነው። 1 ዓመት ሊመላለስ ይችላል። ማሟላት የሱ ስለሆነ ካሟላና ግን ከመጣ ያሟላበት ቀን ይታወጃል። ከታወጀ 11 ቀን አየር ላይ ይቆያል። 12ኛ ቀን ላይ ሰርተፊኬት ይወሰዳል። አሟልቶ ሰጥቶ 12ኛ ቀን ሰርተፊኬት ያልወሰደ ካለ እኔ ጋ ይምጣ። ግን እንዲህ አይነት ቅሬታዎች መጥተው ኢንቨስቲጌት አድርጌያለሁ። አብዛኛውን ሳይ 50% ዶክመንት ያልተሟላ ነው። እዛ ከሆነ ቸርች ገንጥሎ የወጡ አጥቢያ ምራ ሲባል አጥቢያውን ሙሉ በሙሉ ታፔላ ቀይሮ ሌላ ቸርች የሚያደርግ ክስ ያለበት ምናምን ነው። እና ቅሬታዎች ሲመጡ የቅሬታ ምንጮችን ለማጣራት ሞክያለሁ። 2% 1% ከዚህ ቀደም ነበረ እንደውላችኋለን ተብለው ሲደውሉ ስልክ ያልተነሳ ዶክመንት የተሟላ የነበረ ተብሎ እሱም ጥቂት ዶክመንት የሚጎል ለምሳሌ ቅርብ ካለው ብራንች ድጋፍ ይጻፋል። ቸርቹ ጤናማ ስለመሆኑ እሱን ካላጻፉ አንሰጥም። ለምንድን ማንሰጠው? ሲሄድ ደግሞ እዛ ወደ ግጭት ይቀየራል። የሆነን ቤተ እምነት ከፍሎ ነው የወጣው የሚባል ነገር ስለይመጣ ማለት ነው። እና እንዲያን ነገር እንዳይመጣ ቅድመ ስራዎች ማለቅ አለባቸው። ዶክመንቱ ግን ካልተሟላ የኛ አይደለም። ግን አንድ ቸርች ካለ እኔ ጋ ይምጣ። 2 3 አይደለም። አሟልቶ ዶክመንት ተጉላላሁ የሚል ካለ በእናንተ አማካኝነት እኔ ጋ ይምጣና እንሰጣለን ምላሽ። አብዛኛው ግን እንደዛ አይደለም። ዶክመንት አያሟሉም። ኢቨን ኢፍ አሁን እንደው ምን አድርገናል፣ ሰዎች ስለማይረዱ በደንብ ጊዜ ወስደው እንዲያስረዷቸው እንደው ዝም ብሎ ይሄን ወረቀት ሰጥቶ አሟልተና ማለት ሳይሆን ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው እያሉ በደንብ አድርጎ ለሰዎች መንገድ ያስፈልጋል። የቋንቋ ችግር ሊኖር ይችላል። አንዳንድ ሰው ቶሎ አይረዳም፣ አንዳንዱ ቶሎ ይረዳል። እሱ ላይ እናደርጋለን። በተለይም ከክፍለ ሀገር የሚመጡ ሰዎች እንዳይጉላሉ ልዩ መመሪያ ሰጥተናል። ስካን አርጉ ይባላሉ፣ ፎቶኮፒ አንሱ ይባላሉ፣ ይቸገራሉ። እሱ እንዳይሆን እዚሁ ያሉ ስታፎች እንዲያደርጉላቸው። አዲስ አበባዎቹና ከተሜዎቹ ሞባይላቸውም ዘመናዊ ነው። ግን ከክፍለ ሀገር የመጣ ሰው ገንዘቡን ጨርሶ ነው የመጣው። ጊዜ የለውም፣ አገር አያውቅም፣ ሰፈር አያውቅም። እና እነሱ እንዳይጉላሉ በዚሁ በካውንስሉ ጽሕፈት ቤት የምዝገባ ክፍል ላይ የሚሰሩ ዲፓርትመንቷ ላይ የሚሰሩ ሰዎች ዚያ ሪስፖንስብል ናቸው። እንደዚህ አይነት ፍንጭ እንዲኖር አንፈልግም። አባሎቻችን እንዲጉላሉ አንፈልግም። ሰዎች ወደ ካውንስሉ ጽሕፈት ቤት መጥተው በሰላም ተስተናግደው ደስ ብሏቸው አመስግነው ጸልየው ባርከው እንዲመለሱ እንፈልጋለን። ጊዜያቸውን አዲስ አበባ መጥተው እንዲያቃጥሉ አንፈልግም። እዛ ሆነው አሁን ደግሞ በዌብሳይት ላውንች የምናደርገው አንድ ፕሮግራም አለን። ስም ማጣራት ራሱ እዛ ሆነው እንዲያጣሩ እና ዶክመንትም እዛ ሆኖ አሟልተው ጨርሰው ሲመጡ ያለቀ ዶክመንት እንዲያስገቡ፣ እዚህ መጥተው ተመልሰው እንዳይሄዱ ከዛ ሆነው ደውለው ዶክመንት ልከው በቃ ተሟልቷል ና ሲባል እንዲመጡ የሚያደርግ ሲስተም ከሊንክ እያዘጋጀን ያለ ነው። በዛ ሊንክ ከዌብሳይት ጋር ይገናኛል። ሲምፕሊ ገብተው ስም ያጣራሉ፣ ዶክመንት ይልካሉ። ከዛ በቃ ቦርድ ፎርም የሚላክላቸዋል። እሱም ሞልተው ጨርሰው ይመጣሉ፣ በዛ ይስተናገዳሉ። ይሄን ሙሉ አድርገው ግን ካልተስተናገደ ኢንቨስቲጌት እናደርጋለን፣ እናርማለን፣ እናስተካክላለን። ግን አብዛኛው ተገልጋዮቹ አካባቢ ላይ ያው ቶሎ ካለመረዳትም የተነሳ ዶክመንት ያለማሟላት ነው። እሱን ደግሞ አንደርስታንድ ማድረግ አለባቸው አባሎቻችንም። እሺ ፓስተር ዶክተር ጌትነት ለማ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጸሐፊ ስለሰጡን ጊዜ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን የነበረን ቆይታ በዚህ ይጠናቀቃል። በካውንስሉ ድምፅ የተለያዩ ጥያቄዎች ይነሳሉ። እናንተም ደግሞ ጥያቄዎቻችሁን ላኩልን። እንደዚሁ የሚመለከታቸውን አካላት ጠርተን እያነጋገርን ወደ እናንተ መድረሳችንን እንቀጥላለን። በተረፈ ቀሪ የኢቫንጀሊካል ሚዲያ ኔትወርክ ዝግጅቶች ይቀጥላሉ። በእኔ በኩል የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከእናንተ ጋር